ወንድሜ እባክህ አዳምጠኝ። ሰያም ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ፣ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው። አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። ለምንድን ነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለሁ አንተ ያሰብከው እኔም ጠርጥረውኛል፣ እኔም ፈርደውብኛል ብለክ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማ ከኛ ጋር አንድ ሆነ። ስለ እኔ ህይወት ማጣራት አያስፈልግም ነበር እኮ። ለዛ ማናጣራ እድሜህን ጠየቁ። አስገድልሃለሁ፣ አሳግድሃለሁ። አይመለከተኝም። እኔ ቤት ሲደረግ ነው እኔ መጠየቅ የምችለው። የገጠር እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለ መልክ፣ ስለ እድሜ፣ ስለ ቁመትክ ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚዩት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ቢስቅ መብቱ ነው። ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እሺ አዳምጠኝ። የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቅኩኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው። ባህሪ አይደለም። ምኑ ነው ባህሪ ያለው? በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም። እኔ ለራሴ በጣም ጥሩ ሙድ እያያዘብህ ከሆነ ስክሪን ካዳርገውና ቤትክን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው? አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሰው አይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝብህ ካልፈቅድላቸው አቡ የገጠር ልጅ ወይንም ሽሙዬ እንካ ስማኝ ሽሙዬ በአንተ ሙድ ከሚያዘው እንደው እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ ላጥፋ እንዴ? ኖ እንዳታጠፋ። ዋን ሰገንድ ይኸውልህ የገጠር ልጅ ለእሱ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሱ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሱ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሱ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ያልኩት ለምን በሞተ ሰው ፖስታችሁ ቤተሰብ ትለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሱ አይደለም ብለካል። ለእሱ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ
ህይወት ጋር ምን ያገናኘዋልሽ እኮ? ለምን አይቀርቡም ነው? ጓደኞችህ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን ፈልጌ ስልካቸውን ፈልገህ ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ስልካቸው በጣም አመሰግናለሁ። ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩን ይደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ? እዚህ ጋር ስሙን ጽፍ ያለው ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሀቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃው ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የእሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ 7 ቁጥሮች ውስጥ 5 አይሰሩም። 2 ናቸው የሚሰሩት። 2 ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ አንተ? አሁንም እየፈረድኩብህ አይደለም። እሺ እኮ እሱ በቅርብ የምታገኙት የገጠር ልጅ አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን እኮ መደዳውን እንዴ እዛም ቤት ስጠራ ሲሄድ አታስቡም እንዴ? ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? በውስጤ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረገው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው ማለት መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄድን ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቡ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው? ፕሊስ አንዴ የገጠር ልጅ ነገሰ አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። አይዋ አሁን ተስፍሽ ቀጥል። ይቅርታ ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክሪላቸው እስኪ። አሁን ይሄ ላጎትየው ልጅ ለተባለው ደውይለት ቀጥታ፣ ህዝቡም እያየ። በጣም ጥሩ አቡ ሀና ስልክ ላይም እንደውላለን አሁኑ ነው። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት አቡ ቪዲዮ ለቋል። እሺ እዩ በደንብ ይህ ማለት አሉሽ ነው አይደለ? አሊ እሱ ከአንድ ስልኩን ካላነሳልሽ የአሊ ዋት ቁጥር አለኝ። ቁጥሩ ዝግ ነው። ዋትሳፑ ደግሞ አንድራይት ነው። ከ1 ሰዓት በፊት ግን ቲክቶክ ላይ ቲክቶክ ላይ ግን ከ1 ሰዓት ዋን አውረገው 1 ሰከንድ ኖ ሳሪ ዚህ ኢዝ 1 ዊክ አጎ 1 ደብሊው ነው። 1 ኤች ከሆነ ነው ከ1 ሰዓት በፊት። ይሄ የላክሽልኝ ቪዲዮ ከ1 ሳምንት በፊት ነው የሚለው። ሰው ለመጥላት
ነው እንጂ ከ2 ሰዓት በፊት ለቋል። ያ ከ2 ሰዓት በፊት ኢቭን ላይ ነበረ አቡ። ለምንድን ነው ታዲያ የማይመጣውና መረጃ የማይሰጠን? እሺ ነገሰ ጋር ልደውል። ነገሰ ሚስቱ ሳኡዲ ናት ብለከኛል። የገጠር ልጅ ሚስቱ ስልክ ልትሰጠኝ ትችላለህ? ካላነሳ እሷ ጋር እንድደውል ተቀብዬ ሰጥሽ ይችላሉ። እሺ አመሰግናለሁ። እንዲህ አሁን እሱ ጋር ልደውል። ነገሰ አቡ በጣም ይቅርታ። እሺ ስስቅ በሌላ እንዳይመስላችሁ። ስለ ልጁ ስናወራ ኮሜንት ላይ እሱ ቢመጣ ማይረባ ለምን አሊ ነው? ለምን ለምንድነው ቢመጣ ማይረባም የሚሉት? ቀደም በቪዲዮ ከብት የሆነ ነገር ብሎ ስለነበረ ገባሽ? አሁን በነገራችን ላይ እሱ ላይ በጣም ትክክለኛ ሰው ነው። መዋሸት የማያውቅ የጻፈለትን ሳይሆን በቃ ያየውን ነው የሚናገረው። ባለፈም የጻፉለትን ማንበብ ስላልቻለ እውነቱን መናገር ሳይችል መካከል ላይ ዝብርቅርቅ ብሎበት ብሎ ሄደ እኮ። ለምን አይመጣም ታዲያ? ሀቅ የሚያወራ ሰው እኮ እሱ ሰው እንፈልገዋለን። እሱ ሰው መምጣት አለበት። ደውይልን። አቡዬ በስልክ እገባለሁ ያለው ሰው ለምን ልደውልለት? እየጠበቀ ነው። እኔ ቆይ ብዬ እየጠበቀ ነው። አረ ዋናው እሱ ነው። ከነዚህኞቹ ጋር ያው ጊዜ እንትን ከምንል ፖይንቱ ያለው እንትን እነሱ እጅ ስለሆነ ሁለቱ ናቸው። አባትየው እንደውም ሁለቱ ቢመጡ መልካም ነው እና በዛው ብንጠይቃቸው። አሁን ደውልለታለሁ። አሁን ዳይሬክት አንዴ ነገሰ ጋር ደውዬ ከዛ እደውልለታለሁ። እሱ ጋር ደውልልኝ እለዋለሁ። ራሱ ነው የሚደውልልኝ። ቀጥታ ስልኬን ሰጥቼዋለሁ። ያው ነገሰ ጋር እየደወልኩ ነው። Yes, please, ደውል። አቡ የዛን ቀን ማለት ነው ቅልቦች እስከሚደውል እሱ በጣም ተናዶ በቪዲዮ ውጣ አለው እና ወጣ። ገባሽ? ከዛ ቴሌፎን ጥሪ እያስተላለፈ ነው። ጥያቄ ስናጣድፈው ማለት ነው። ዳይቨርት አድርጎታል። አቡዬ እየተሰማ ነው። አዎ አይ ቲንክ ላይፉን እየተከታተሉ ይሆናል። አዎ አይ ችግር የለውም። አሁንማ እንትን አይልም። የዚህኛው ብዙ የሚከብድ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። እኔ ከየዚህኛው ሳይሆን ቅድምም ቮይስ አድርጌልሻለሁ። የዚህ ጉዳይ የሚያሳስብ ነገር አይደለም። ዋናዎቹን እንዴት ማወቅና ከነሱ ላይ ያለውን እውነታ ለመረዳት ያህል ሁለቱም ብጠሪያቸው የሚለውን ነገር አሁን ልደውልለት ነው። በቃ ያው ደውልለው ነው ራሱ ነው ዳይሬክት የሚደውለው። ተስፋዬ እኔ እኮ አገር ቤት ያሉት ሰዎች ላይ ፎከስ የማደርገው ከሀገር ሳይወጡ እንዲጠየቁ ነው። ገባህ አይደል? ሀቡ ይሄ ያጎቱ ላይ ወሳኝ ነው፣ ግዴታ ነው። ለምን የልጅቱን ፓስፖርትና ስልክ ስለያዘ ብቻ በቪዲዮ ፓስፖርቷንና ስልኳን ቢያሳይ ትክክል። ደውል ልበለው። እሺ ላይ ይመች ደውልልኝ በቀጥታ ስልኬ። ቴንኪዩ። ቀጥታ ስልኬን ሰጥቼዋለሁ። አሁን በቀጥታ ይደውላል። ከዛ ቅልቦች አንተ ትጀምራለህ ጥያቄዎች ግን ላይ ይመች። አዎ ሳውዲ ላለው ደላላ እሺ እነሱ እኮ እስካሁን ድረስ እኮ አልነገርናትም። ቆይ ይቅደም በቃ እሱ። ሰላም ጤና ይስጥልኝ ይመች። ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ ቅልቦች
ይመች። እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ከልቦች ሰላም ነኝ። አልሐምዱሊላህ አለ። ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋውላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው የተፈጠረው? ያለው ነባራዊ ሁኔታስ ምንድን ነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን ይቀጥላሉ ማለት ነው። ጥሩ መልሳለሁ። ጥሩ። የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን መኪና ላይ ሳገኛት ከእናንተ ጋራ ደቂቃ ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ ይህቺን መልስልኝ። ኧረ እኔ እንጃ። እንዴት እኔ እንጃ። መኪና ላይ ሀና አንቺም ልትሄጂ ነው እንዴ? ይህንን ጥያቄ አልጠየቅኳትም። ኧረ እንጃ። ይህን አላስታውስም። ስለ ፓስፖርት ሳላወራችኝም። ኧረ እኔ እንጃ። ኧረ እንዲሁም የአብራችኝ እኮ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጥር እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ብታስረዳል። ወይ እየሰማን ነው። አዎ ሀና እንግዲህ ያው ባልተቤቷ መዜ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸዋለ 3 ወንዶች እሷ 4ኛ ሆነው መኪና ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለች እና መኪና ላይ እንዲህ ሀና ልትሄጂ ነው? በፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለችኝ። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ ያወጣሻል ስላት አይ ዲስምባሲ አላወጣሁኝ ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም። በአየር ለመሄድ ነው እዛ አደል የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁ ሰንዱች ብለኸኝ ሰንዱች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛትን አታስታውስም እንደ ሹመዬ? እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። አዎ እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው። እሺ ወንድሜ አትዝጋው፣ አስርም በቃ ዝም ብላ አውራ። የሚጠይቀኝ ነው። አቡ ፋኖም ደግሞ ቪዲዮ ነጥፈው። አቤት አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሀሳቡ እንዳይበተን ነው። ልልል አይደለም ወንድሜ። ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለውን? እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። እኛ ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ? የዛን አልከፈልንም እኮ የመኪና እስከ ሳቢያ የምትሄዱበትን በፊታችሁ አለ ይዛችሁ ሄዳችሁት እኮ ያንን አልከፈልንም።
እንዴት አልከፈልም ማለት ሳያከፍሉ ይወስዳችኋል? ከፍላችኋል ይወስዳችሁ። እንደዚህ እንትኑ ላይ አለፍ እያልኩ እኛ የምንፈልገው ወደ እኛ ታርጌት እንድትመጣልን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ በቃ ሌላውን ጥያቄ ጠይቀኝ። ቅልቦች ያለውን ጠይቀኝ፣ ችግር የለም። ሀና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድን ነው የተፈጠረው? አንተስ መረጃው እንዲደረስህ በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው የጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ ይሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከእሷ ጋር ያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የሚጮህ ድምፅ አሰሙኝ። እሷ የጮችና በጣም እነማን የሆነ ጠቅላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኝ በስልክ ማለት ነው። ኦኬ፣ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ ሀናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ፣ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ ይሄዱ ነዋሪ ልጅቱ ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው ለቤተሰቦቿ መንፈሳዊ በሽታ ዛሬ ገና ነው የሰማሁት። እኔ ከቤተሰቦቿ እንደዚያ ብለው እንግዲህ ይሄው ነው ቤተሰቦቿ ያሳረዳቸው። ኦኬ፣ እሺ ተክላይ ደውሎ አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታ በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ልጅ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱ ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንዲያው እንጃ 8 ሰዓት 9 ሰዓት ሲሆን እንደው አላውቅም። ኦኬ፣ እሺ 8 ሰዓት ወይ 9 ሰዓት። ኦኬ፣ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል? እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት ነው? አሁን አንቺን እያወራች ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየት ይችላል። በኮንፈረንስ ጥሩ። እሺ 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው?
ቀኑን አላስታውስም። አሁን እሺ ጥሩ ይሻለው ነው። ምናልባት ቀኑ ለተቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ ጥር 10 ማለት ነው። ጥር 10 ጥሩ። እሺ ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በእኛ ሴፍ አድርጉ። ሰዓት 8 ስባህ ወይንስ 8 ሰዓት በኢትዮጵያ አቆጣጠር 8 ሰዓት ላይ ኦኬ። እሺ እየሰማንክ ነው። እኔ የምልህ ማን ነው? ተክላይ ነው ወይስ ይመች? ይመች ነው። ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተን አይደል? ምን አይነት ኮንታክት? ያረዳኋቸው እየደወልክም እየደወሉልህም? እኔ ልድገምለት ተስፍዬ፣ ቤተሰቦቿን ያረዳሃቸው? አዎ እሺ፣ ቤተሰቦቿን ያረዳሃቸው አንተ ነክ ወይ ነበር ጥያቄ? አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት። ለባሏ ጓደኛ አውርተሃቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እኔ የምልህ አንድ ጥያቄ ራሱ ደውሎ ያደረገ ሁሉ ነገር ሀቢባ ይቅርታለሁ ተስፋዬ አባትየው ጋር ያወራ ነው ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁ እና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ሲለኝ እንዲህ ያን አባት ነኝ ዘግቼ ቀጥታን ወደ እሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ሲል እኔም በወቅቱ ደንቄ ነበር። ፎቶና ቪዲዮ አልጠየቅኩትም ተክላይ። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝ ብዬ ተክላይን አገናኝት በስልክ ማለት ነው። አዛ እየሰማሽ ነው አይደለ? አዎ እየሰማንህ ነው። ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነው ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሁሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ዋው ፎቶ አልተላከንም። በወቅቱ የያዘ መሪዎቹ የያዙ ስልክ ይችን አይጧን ስልክ ነበር፣ ካሜራ የሌለው ስልክ። እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደም። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ። ያን ነገር አውጥታችሁ ወደ እኔ እንድትልኩልኝና እንድታሳዩ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱ ችሎታው የለኝም። እኔ እንደዛ አላደርግም። ቪዲዮና ፎቶ ከሆነ ልላክልህ። ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመድም ካለ ማንም ሰው ላክ። በራሴ ትራንስፖርት አስከሬን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ። በራሴ ትራንስፖርት ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም። በዛው ጠፋ። እኔም አልደወሉ፣ እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል፣ ልጄን እንድታስረክቡኝ ነው ፈልገው አለ። አይ በወቅቱ ያን አስከሬን ልላክልህ ያለው ይህ ከሰውነቷ ከላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር። ሰው አላክም። ይቅርታ ምንድን ነው ቀዶ የሚያወጣው? አልገባኝም። ሶሪ ልብሷን ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ። አባቱ አላልኩም። ቮይስ ሪከርድ አለክ ይሄን ላሉበት አባቷ? አሁንም እያወራን መርዳት አልችልበትም። ጥሩ ቀጥልሽ። እና በዚህ ሰውየውም እየተጠበቀ የመን ሰው አለኝ ብሎ ነበር። ሰው አላከም። ቀኖች
ወረባቦና እንድሪስ ማሩ በትክክል ሰይድ ወረባቦም ያክስት ልጅ አለ ደላላን አውቃለሁ። እንድሪስ ማሩም ደላላን አውቃቸዋለሁ። ያን ነገር ዝም ብለው ለማንተን ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው አጀንዳ ማስቀየር ስም ማጥፋት ይሆናል። ደላላ ሳይሆን ያክስትም ልጅ የለኝ። የሚገርማቸው እኮ ችግር የለውም። ማስረጃ ማቅረብ ትችላለህ። ሰሙን አመጣላችኋለሁ። ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንዳይሆን ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪ። በጥያቄን ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ፣ እናመሰግናለን። እሺ፣ እስከ ዘባት ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይህ ኬሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጭ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔን አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለም። እኔ በላይ ሰርች ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠው ያለው ያን ግን ጥሩ ጥያቄ። ደላላ አይደለህም ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትንነታችን? ወንድምህ አይደለም። ሶሪ ሽኩሮ ነው እሺ፣ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃል እና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ከልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳውም እያልኩ ነው። በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው። ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ ጮችና ሌላ ድምፅ በቃ የሆነ መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ ያጎራችና በቃ የጮች በቃ የሆነ እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጧ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ ለሰይድ ወረባቦና ለእንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም። ይቅርታ እናቀርባታለን ያሉበት ቪዲዮ ካለ ልክልኝ ትችላለህ? እንድጠይቃቸው ይህን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለክ? አንተስ ሞታለች ወደ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብልሃል፣ የላከው አንተ ነህ። አሳልፈህ ለደላሎችም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ
እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና አላችሁ ከሀኒ ጋር? የእሷ እናትና ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ። እሺ፣ እኔም ደግሞ አማች ስለሆነ ቤተሰብ ማለት ነው። እሺ፣ ቅድም ያውልቅ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው? መቼ ነው ቀኑ ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ፣ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኛል። 12 ሰዓት 1 ሰዓት አካባቢ 1 ሰዓት ወይና ኦኬ። ትናንትና የገጠር ልጅ ጀሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካል እና ይህ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ከዛ ደግሞ ለምን እንዳላመጣት እና አመጣታል። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬክ? አብረንክ እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንስ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይህን ሁሉ ቀን ይህን ሁሉ ጊዜ ፈጅን ምንም ቢወቅጡትም በውጭ ነው። ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሂድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን ይሄ ነገር መቼም ሳይንስ አይዋሽም አይደለም፣ ይህን አይዋሽም። ለማንም ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን ይሄታችን ሀቅ እንዲወጣ ፍትህ እንድታገኝ ነውና ወደ ሌላ አንተ ሳሪም ጥያቄ አለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለውም ሲያወራ ሀቡ እሱ የሰጠው ለመች የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮኋና መታመሟን መንገድ ላይ መታመሟን? ጥሩ። በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይህንን ለማን ነግረሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ
ባሏ ጌታውን አለ በመስመር ላይ ማስገባት እችላለሁ። ለባሏ እኮ እየደወለች የባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች ብለዋለች። በትክ ጌታውን አስገባው የለ እና ባሏ በቁጥርም አነታወቅ ብለቻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ሀቡዬ ጌታውን ማለት ስልኩ የሀና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪ ተስፍዬ አይደለም ምናልቸው ባሏ በአፌ በአፍላፍሬ እና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይህንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ አቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ አቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። በአጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ። እንዳለባት አቢባ ይቅርታሽን ላቋርጥሽ እንዳለባት አውቃለሁ። እኛም ቤት ይጥላት ነበር። ከብዙ ሰዓት በኋላ ነው የምትመሰው። ይጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት። ለምን እስከ ዛሬ አልተነገረም ይሄ ነገር? እስከ ዛሬ ድረስ እኔ እስከ ዛሬ በሀና ጉዳይ እስከ ዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከ ዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። እኛ አናግሬያቸዋለሁ። ቅልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ይጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናውቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው በሰላም ጉዞ ከአንተ ጋር ተለይታ በሁለትና በሶስት ሶሪ ችግር ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ነው ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ። መልስ አይደል? እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢብ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደ እሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂ ውስጥ
ቴንኪዩ። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይህንን ጥያቄ ልጠይቅ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ነበር? እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ ካለ ተክላይ እንደጋግሜ እየደወልኩበት ይሄም ልጅ አብሮ ስለሄደ ከነሱ ጋር ተክላይ እንደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለ የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆኔ ያልኩሽ እኔ ስላልኩ አይደለም። ሰይዶ ረባቡ ስላወራ አይደለም። ሰይዶ ረባቡ 12 ይሸቀለበት ይሸቀል ችግር የለውም፣ ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገድኝ አንድ ሰው የኔ ወንድም ወይንም የኔ እህት በይመች ጋር መታለች ይመች አምጥቷታል ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር የዛን ጊዜ በደላላ ፈርጅ። እኔ ደላላ አይደለም። በቤቴ እንደ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣሉ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነክ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ዝም ብሎ ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትክ ልጅ ስሙ ማነው አብሯቸው የሄደው? ማነው ስሙ? ደስታ ይባላል። ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጭ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቷቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጭ ልናገኝ አልቻልም። ከገጠር ልጅ ውጭ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላውቃቸውም። ይሄት የሚል ከሆነ ያስመጣዋለሁኝ በዋትሳፕ ባወራዋለሁ። የዋትሳፕ ቁጥሩ ልክልሻለሁ፣ ታወራዋለች። አንድ ጥያቄ አለ እዚህ ላይ ደላላ ካልሆንክ አሃኔ አባት ላይ ደውለህ ተክለይ የ10 ዓመት ጓደኛዬ ነው ከእናቴ ልጅ የበለጠ አምነዋለሁ እና እሱን እመነው ያልክበት ተክሌ ጋር ምን አገናኝቷቸው ነው? በይው ሪካርዱ ስላለ እኔም አባቱ ነግረውኛል። ጥያቄ ልጨምር? አዎ ጠይቁ። እሺ እኔ የምጠይቀው ተክላይ ጋራ የ10 ዓመት ጓደኛዬ ነው ከእናቴ ልጅ በላይ አምነዋለሁ የሚል ቃላቴን በሰው በምስክርም ሆነ በማስረጃ ታመጣልኛለህ አንተ ነገሮችን እያራግ። አይ ሪከርድ አለ ብሏል፣ እንከፍተዋለን። እየሰበሰበ ፎሎ ከመሰብሰብ ውጭ ለምን ፐርሰናል ፐርሰናል አታድርገው ጉዳዩን። ከሰያ ጋር ሌላ ፐርሰናል የግል ጸብ ካለባችሁ እናንተ እዛው ትጨርሳላችሁ። ፐርሰናሊ አታክ እያረከው ነው። ሰያን ፐርሰናሊ አታክ እያረከው ስለሆነ 7 ዘሩ ይገደል ያለብኝ ሰው ነኝ። እሱም በህግ ትጠይቀዋለህ። እንደዛ ብሎ ዝቶብህ ከሆነ ይኸውልህ፣ እሱም በህግ መጠየቅ እንደዛ ብሎ ዝቶብህ ከሆነ 7 ዘሩ ይገደል የሚል ዛቻ ከዛተብህ እሱን ይዘህ በህግ መጠየቅ ትችላለህ። ግን አሁን ከእናንተ ፐርሰናል ጸብ እንወጣና ወደ አንተም እኮ ፍትህ ጠያቂ ነህ እኮ ከኛ ጋር። አንተም እኮ ለሀና ለኢትዮጵያ እህታችን እኮ አንተም ድምፅ ትሆናለህ እኮ አይደል እንዴ? ምክንያቱም አስክሬኗን አላየክም አንተ። አይተካል በአይንክ አስክሬኗን መሞቷን አይተካል። ስለዚህ አንድ ሰው በአይኑ ካላየ፣ ለምሳሌ እኔ አሁን ሰማያዊ ዛፍ እዚህ ምድር ላይ አለ ወይም የለም ብዬ መከራከር አልችልም፣ በአይኔ ስላላየው አይደል? በአይናችን ላላየነው ነገር መከራከር አንችልም። አንተ በአይነ ካላየክም ቦታው ላይ የለክም። ስለዚህ ከይቅርታሽና ላቋጥና ሰይድ ወረባቦ አውርቶኛል 8 ቀን እንዳወራኝ የሱንም ድምፅ እንድሰማ አልፈልግም። ለምን? ምክንያቱም ዘሬን የሞት አዋጅ ያወጀብኝ ሰው ስለሆነ ማለት ነው። በቃ እኮ እሱም በህግ ጠይቋለ። ግን ለእህታችን ሀና አንቺ ጠይቂ፣ ተስፋ ያለ ተስፋ ይጠይቂ። እሺ የሰያን ጥያቄ እኔ ነኝ ተቀብዬ የምጠይቅክ እንጂ እሱ ዳይሬክት አይጠይቅም። ቅልቦች ነው ከቤተሰብ ስለሰማሁኝ ነው። አሁን ሰያ የጠየቀ ጥያቄ በትክክል ቤተሰብ ጋር ያደረስከው ነገር ስለሆነ ያልካቸው ምንድን ነው? ይሄን ሰው ከ10 ዓመት በላይ የማውቀው ከወንድም እህቴን ከራሴን በላይ የማምነው ሰው ስለሆነ
የሚልህን ስማና እመን የሚል ነገር ነግረሃቸዋል እና ይሄንን ድፍረት እሱ ላይ ያለህን የዚህን ያህል እምነትን እንዴት ልታዳብር ቻልክ እና በድፍረት ለቤተሰቦቿ ልትነግር ቻልክ የሚለውን ጥያቄ እሱን ጥያቄ ከአባቷም ጋር ረጅም ሰዓት ሳወራ ስለነበረ ማለት ነው። ተስፋ ያላልኩም 10 ዓመት ጓኔ 10 ዓመት ጠቅላይ እኔ 10 ዓመት ጭራሽ እንኳን 10 ዓመት ከጠቅላይ ጋራም 1 ዓመት ግንኙነት የለኝም አልኩ። በቃ ምናልባት የዛን ቀን ነው እና ጠቅላይ ግንኙነት ያለ የቀበረውንም ሁላ ነግረሃቸው ነበር። ማስረጃ ካለ በማስረጃ ስትል ሰምተናል። የኔ ቤተሰቦቹ ማቀር ካሉ መስከርብኝ አላልኩም። ቪዲዮም ካለ ድምፅም ካለ ይውጣልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊስ ላክልኝ እና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ድምፅ ካለ ላኩልኝ። ቴንኪው። እሺ እሱ ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቅችው ጥያቄ ምንድን ነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምፅ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ። ሳሪዬ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይ ስትሪት ላይ ማህተብ የሚለው ማስረጃ እመጣለሁ ብያለሁ። ማህተብ የሚለው ካለ ይውጣልኝ። ማስረጃ እመጣለሁ ብያለሁ፣ ግን ማህተብ ያለው የሚለው ቃል ካለ እኩል አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካል መጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ ለእኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራ። ሀቢባ ብሎ ለእኔ ይጠይቃል፣ እኔ ወደ አንተ አስተላልፋለሁ።